አሁን በመንገኝበት አዲስ ኮንቬንሽን ማዕከል እንግዲህ የስራና ክህሎት ሚኒስቴር ከኢትዮጵያ ዜና አገልግሎት ጋር በጋራ በመሆን የስራ ባህልና ምርታማነት ለሀገር ሉዓላዊነት በሚል መሪ ሀሳብ እንግዲህ የስራ ባህልን ለማዳበር ባለፉት ጊዜያት የተሰሩ ስራዎች እንግዲህ የሚገመገሙበት መድረክ እየተከናወነ ይገኛል። የስራ ባህልን በማሻሻልና ምርታማነትን በማሳደግ እንግዲህ በአንድም ይሁን በተዘዋዋሪ መንገድ የሀገርን ሉዓላዊነት ማረጋገጥ እንደሚቻል እንግዲህ የዛሬው መድረክ ዋነኛ ዓላማ ነው። በመድረኩ የተገኙት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል እንግዲህ ከዓለም ጋር እኩል መራመድ የሚጠይቅበት ጊዜ ላይ እንግዲህ እንደምንገኝ ነው ያነሱት። በዚህ ደግሞ ምርታማነትን ማሳደግ የግድ እንደሚል አንስተዋል። በተለያዩ ዘርፎች እንግዲህ ምርትና ምርታማነትን ማሳደግና ምጣኔ ሀብቱን በማሳደግ የሀገርን ሉዓላዊነት ማስጠበቅ እንደሚቻል ገልጸዋል። ወጣቶች ስራ ፈጠራ ያላቸውን ግንዛቤና አመለካከት በማሳደግና ስንፍናን የሚጠየፍ ትውልድን በመፍጠር ይህንን ምርትና ምርታማነት ማሳደግ ከዚህም ባሻገር እንግዲህ ደግሞ የሀገርን ሉዓላዊነት ማስጠበቅ እንደሚቻለው የተነሳው እንግዲህ ባለፉት ጊዜያት የስራና ክህሎት ሚኒስቴር የማህበረሰቡን የምርትና ምርታማነት ለማሳደግና የስራ ባህሉን ለመጨመር የሚያግዙ የተለያዩ ስራዎችን እንግዲህ በስፋት ሲያከናውን መቆየቱ የሚታወቅ ነው። ከዚህ መካከል እንግዲህ ባለፈው አንድ አመት ጀምሮ እንግዲህ የማህበረሰብ ምርታማነት መድረኮች እንግዲህ በተለያዩ የሀገሪቱ አካባቢዎች በስፋት ሲከናወኑ ቆይቷል። በዚህ በእነኚህ መድረኮች እንግዲህ ወጣቱን ጨምሮ የተለያዩ ዜጎች በስፋት ግብርናውን ጨምሮ በስፋት ሲሳተፉ ቆይቷል። በዚህም አመርቂ የሚባሉ ውጤቶች መመዝገባቸው ነው እንግዲህ በዛሬው መድረክ የተነሳው። በርካታ እድሎች እንግዲህ ለወጣቱን ጨምሮ እንግዲህ ለኢትዮጵያ ዜጋ በርካታ እድሎች መኖራቸው በአጽንኦት ተነስቷል። የተለያዩ ችግሮች ቢኖሩም ግን እነኚህን እድሎች በስፋት መጠቀምና ከራስም አልፎ ሀገርን መጥቀም እንደሚቻል ተነስቷል። እንግዲህ በዚህ መንገድ እንግዲህ የሀገርን ሉዓላዊነት ማስከበርና ከሌሎች ሀገራት እኩል የምትራመድ ሀገርን መፍጠር ሉዓላዊነቷ የተከበረ ሀገርን መፍጠር እንደሚቻለው እንግዲህ በዛሬው መድረክ አጽንኦት የተሰጠው። ከሚኒስትሯ ንግግር በኋላ እንግዲህ ለውይይት መነሻ የሚሆን ጥናታዊ ጽሁፍ ቀርቧል። በዚህ ጥናታዊ ጽሁፍ እንግዲህ ያሉ የተለያዩ በርካታ እድሎች ለስራ ፈጠራ የሚያግዙ የተለያዩ እድሎች እንግዲህ በስፋት ተተንትነዋል። ከዚህ ባሻገር ተግዳሮት የሆኑ ለወጣቱ የስራ እድል እንዳይፈጥር ያሉበት ተግዳሮቶች ምንድን ናቸው የሚለውም ተነስቷል። ነባራዊ ሁኔታው በአጠቃላይ የስራ ፈጠራ ነባራዊ ሁኔታውም እንግዲህ የተዳሰሰበት ነው። ከዚህ ጥናታዊ ጽሁፍ መነሻ በኋላ እንግዲህ በስፋት የውይይት መድረክ በአሁኑ ሰዓት እየተከናወነ ይገኛል። ከዚህ የውይይት መጠናቀቅ በኋላ እንግዲህ በቀጣይ የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የስራ አቅጣጫዎችን የሚያስቀምጡ ይሆናል። በዚህ መድረክ ላይ እንግዲህ የተለያዩ የፌዴራል የከፍተኛ የመንግስት ባለስልጣናት የስራ ፈጣሪ ወጣቶችን ጨምሮ እንግዲህ የተለያዩ አካላት ተሳታፊ ሆነውበታል ማለት ነው።